የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። የሚጠብቀኝ አይተኛም፣ የሚጠብቀኝ አይተኛም፣ አያንቀላፋም። ቤት ባይኖረኝ በደጅ ባድርም ቀንና ሌሊት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ዲዮናስዮስ የጀርመንና አካባቢው ሀገረ ስብከት እንዲሁም የምስራቅ ጎጃም ሀገረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል አባቶቻችን፣ ካህናት፣ ወንድሞቻችን ዲያቆናት፣ ምዕመናንና ምዕመናት እንዲሁም ሕፃናት እንዲሁም የጀርመንና አካባቢው ሀገረ ስብከት የሰንበት ቤቶች አባላት በሙሉ በኃያሉ በልዑል እግዚአብሔር ስም እንደምን ሰነበታችሁ፣ እንደምን ቆያችሁ፣ እንደምን አመሻችሁ እያልን እዚህ ዛሬም በምንገኘው በፍራንክፈርት አይስ ስፖርታል ሀለ ውስጥ ይሆናል እና በዛሬው ዕለት የሰንበት ቤቶች አንድነት የስራ አመራር አባላት በዚሁ ከቦታው ተገኝተን ያለውን ነገር ለእናንተ ግንዛቤ ለመስጠት የደረስንበትን እስካሁን ያለውን ነገር ደግሞ ለማሳወቅ በፊታችሁ ቀርበናል። እንግዲህ ወንድማችን ዶክተር ደረጀ የሰንበት ቤቶች አንድነት መምሪያ ኃላፊ፣ ወንድማችን ዲያቆን ስምዖን የሰንበት ቤቶች አንድነት ሰብሳቢ፣ እንዲሁም እህታችን ትዕግስት ዘማሪ ትዕግስት የሰንበት ቤቶች አንድነት የመዝሙር ተጠሪ፣ ወንድማችን አሌክስ የሰንበት ቤቶች አንድነት የሂሳብ ተጠሪ፣ ወንድማችን አለባቸው የሰንበት ቤቶች አንድነት የሚዲያ ክፍል እና እቅድና ጥናት ክፍል ተጠሪ፣ እንዲሁም እኔ ህሊና የሰንበት ቤቶች አንድነት ጸሐፊ በመካከላችሁ እንገኛለን። እንግዲህ በዛሬው ዕለት ለዚህ ለማይ 24 የዝማሬ ተዋህዶ መርሃ ግብር ላይ የሚደረጉትን መርሃ ግብራት ምን ይመስላል የሚለውን እንዲሁም እስካሁን የተደረገውን የቅድመ ዝግጅት አስመልክቶ ከሁላችንም እንግዲህ የምታገኙት ግንዛቤ ይኖራል። በጥሞና እንድታዳምጡን በትህትና እንጠይቃለን። እንግዲህ ጥያቄውን ወደ እናንተ አቀርባለሁ ማለት ነው። ወንድሞቼ እናቴ ባለ ወደዚህ አንድና መጣችሁ ላለብኝ እንግዲህ ለመጀመሪያ ያክል በመጀመሪያ ወደ ወንድማችን ዲያቆን ስምዖን ነው የሚሄደው። መርሃ ግብሩን የሚያዘጋጀው ማን እንደሆነ፣ መቼ እንደሚካሄድ፣ መርሃ ግብሩን ደግሞ ለማዘጋጀት ለምን እንዳስፈለገ፣ የመርሃ ግብሩ ተሳታፊዎች እነማን ናቸው፣ የመርሃ ግብሩ ታዳሚዎችስ፣ ተጋባዥ እንግዶችስ የሚለውን እንግዲህ በቅደም ተከተል እንድታሳውቀን እናጋብዛለን። እግዚአብሔር ይስጥልን። ዝማሬ ተዋህዶ በሚል ርዕስ በጀርመንና አካባቢ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ጉባኤ ታላቅ ዝግጅትን በፍራንክፈርት ከተማ ለማዘጋጀት ታስበናል ማለት ነው። በፍራንክፈርት ከተማ መሀል ላይ አይስ ስፖርታል በሚባለው ቦታ የሚዘጋጅ መርሃ ግብር ይሆናል። እግዚአብሔርን በአዲስ ምስጋና አመስግኑት በሚለው መሪ ቃል የተነሳ መርሃ ግብር ነው ማለት ነው። ይህም በዚህ መርሃ ግብር መጀመሪያ መርሃ ግብሩን ማዘጋጀት ለምን አስፈለገ በሚል ደረጃ እንደ ሰንበት ትምህርት ቤት አንድነት ጉባኤ ሰፊ ውይይት አድርገን ነበር። በዚህም መንፈሳዊ ቅናት ያሳደረብን አንድ ሀሳብ ነበር። እሱ ምንድን ነው? በሀገረ ስብከታችን ስር 3-4 አጥቢያዎች በጋራ ሆኖ የሚያዘጋጃቸው መርሃ ግብሮች በተለያየ መልኩ ቢኖሩም ከዚህ ሰፋ ብሎ ግን ሁሉንም ሰንበት ተማሪዎች፣ ምዕመናን፣ ህፃናቱን ያሳተፈ አንድነትን የሚያሳይ በሀገረ ስብከቱ ስር ያለውን የህዝበ ክርስቲያን ብዛት በሚመጥን መልኩ ሰፋ ያለ መርሃ ግብር አላየንም ነበር እና ከዛ አንጻር በሀገረ ስብከታችን ስር ያለው ሰንበት ተማሪ ብቻ ሲቆጠር በየደብሩ ያለው እጅግ በጣም ብዙ እና ከዛ አንጻር ይህን ሁሉ ሰንበት ተማሪ ህዝበ ክርስቲያኑ ምዕመናኑ ያሳተፈ ትልቅ መርሃ ግብር መኖር አለበት የሚል ነው። በተለይ ግን የመጀመሪያ መነሻ ሀሳቡ ምንድን ነበር? አሁን በሀገረ ስብከታችን ስር ያለው ህዝበ ክርስቲያን ከኢትዮጵያ ተወልዶ አድጎ
የመጣ ብቻ ሳይሆን ሁለተኛው ትውልድ እዚሁ ተወልዶ ያደገው የደረሰበት ጊዜ ያለው ማለት ነው። ይማራት 18 19 ዩኒቨርሲቲ ተማሪዎች የሆኑ የመሳሰሉታል እና ለእነሱ በምንኖርበት ሀገር በጣም በጥቂቶች የምንገኝ ሳይሆን በብዛት ኦርቶዶክሳውያን በየቦታው ሰፍተው እንደሚገኙ የሚያሳይ እሱን የሚመጥን በሀገሩ ቋንቋም በጀርመንኛም ስለ መርሃ ግብሩ ገለጻ የሚደረግበት መርሃ ግብር ቢዘጋጅ እነሱን የሚያማከለ የሚል መነሻ ሀሳብ ነው። ከዛ አንጻር ስለዚህ በተለይ በዚሁ በስደት ሀገር ተወልደው ያደጉትን ማለትም በሀገር ስብከታችን ስር በጀርመን፣ ስዊዘርላንድ፣ ኦስትሪያ፣ ሆላንድ ያሉትን ሁሉ የሚያጠቃልል ማለት ነው። እነሱን መነሻ ያደረገ ከዛ ውጭ ደግሞ ሁሉንም ህዝበ ክርስቲያን ወጣቱንም ካህናት አባቶችን ሁሉም በአንድነት የሚያገኙበት መርሃ ግብር ሊሆን የታሰበው። ዝርዝር መርሃ ግብሩን በኃላፊ ቴክስት ትሄድበታለች። ምን አይነት መርሃ ግብሮች ውስጡ ይኖራሉ ትምህርት የሚለው ማለት ይሄን ነው። ይህን ስናዘጋጅ ያሰብናቸው ነገሮች አሉ። ያው ግልጽ በሆነ መልኩ የሁሉም አጥቢያ አብያተ ክርስቲያናት አስተዳዳሪዎች፣ ካህናት አባቶች የሚገኙበት ከዛም አልፎ ሁሉም ምዕመን በተቻለ መልኩ ከየአቅጣጫው መጥቶ የሚገናኝበት ህፃናትም የየሰንበት ትምህርት ቤት ክፍል ኃላፊዎች ከፍም ብሎ ደግሞ ሰንበት ተማሪዎችም እንደዚሁ የሚገኙበት በአጭሩ በሀገረ ስብከታችን ስር ያለ ህዝበ ክርስቲያን በሙሉ እንደውም በሀገረ ስብከታችን ዙሪያ ብቻ ሳይሆን በቅርቡ ያለና በሰዓቱ አመቻችቶ መምጣት የሚችል ሁሉ ኦርቶዶክሳዊ እንዲገኝበት አስበን የተዘጋጀ መርሃ ግብር ነው ማለት ነው። እሱን በተመለከተ ምናልባት ተጋባዥነቶች ተጨማሪ እህት አብያተ ክርስቲያናት ሙሉ እንደዚሁ ለመጋበዝ እናስባለን ማለት ነው። በተለይ የኦሪየንታል አብያተ ክርስቲያን አባላት የሆኑትን በሀገረ ስብከታችን ስር የሚገኙ አብያተ ክርስቲያናትን ለማሳተፍ እናስባለን። ከዛ ማለፍ ብሎ ቤተክርስቲያናችን የአብያተ ክርስቲያናት ህብረት የሚኖርበት ሀገር አባላትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዛ አንጻርም ጥሪውን የቤተክርስቲያን ህብረት አባል የሆኑ ሁሉ እንዲደርሳቸው እናደርጋለን። በተጨማሪ በምንኖርበት በመርሃ ግብሩ በሚዘጋጅበት ፍራንክፈርት ከተማ እንዲሁም የክልሉ መቀመጫ የከተማዋ የምትገኝበት ክልል ሄሰን ይባላል። የዛም ተጠሪዎች ሊገኙ የሚችሉበትን ሁሉ እናመቻቻለን ማለት ነው። በዛ አይነት መልኩ ጥሪው የሚታለፈው ተጋባዦቻችን የሚሆኑት ስብከተ ወንጌልን በተመለከተም እንዲሁ ከሀገር ቤት ድረስ የሚመጡ ታላላቅ መምህራን። እሺ፣ እግዚአብሔር ይስጥልኝ ወንድማችን። እንግዲህ እንደሰማችሁ በጣም በአይነቱ ለመጀመሪያ ጊዜ የሚካሄድ መርሃ ግብር ነው እና በጣም ሰፊ ይዞታ ያለው እንደሆነ ጥሩ ግንዛቤ እንዳገኛችሁበት ተስፋ እናደርጋለን። ያው በመቀጠል ደግሞ እህታችን ትዕግስት የሰንበት ቤቶች አንድነት የመዝሙር ተጠሪ ከዚህ ቀጥሎ ያሉትን መርሃ ግብሩ ይዘቱ ምን ይመስላል የሚለውን እንዲሁም ደግሞ ከተሳታፊዎች ውስጥ ምን ይጠበቃል፣ ከታዳሚዎች እንግዲህ ተሳታፊዎች ስንል ሰንበት ተማሪዎችን ነው። ታዳሚዎች ደግሞ ያው ምዕመናንን እና ቀድም የተዘረዘሩትን ሁሉን እንደማለት ነው እና የተሳታፊና የታዳሚ አልባሳት ምን መምሰል አለበት፣ እንዲሁም እስካሁን ያለው የመዝሙር ቅድመ ዝግጅት መዝሙርና ቅድመ ዝግጅት በመዝሙር ውስጥ ምን ያህል ጥረት እንደተደረገ መዝሙራቱ ለሰንበት ተማሪዎች የሚደርሱ ይህን ሁሉ የመሳሰሉትን ነገርችን ይጠይቃል። እሺ፣ እግዚአብሔር ይስጥልኝ። የሰንበት ትምህርት ቤት አንድነቱ አዘጋጁ በዚህ በመዝሙር በዝማሬ ተዋህዶ ቀን ከአለባበሱ ጀምሮ ያው እንግዲህ ፋሲካን ወይም ዘመነ ትንሣኤን የዋጀም ስለሆነ ሁሉም ሰው ከታች ከህፃናቱ እስከ ምዕመናን እስከ ላይ እስከ አዋቂው በተጨማሪ የሚገኙ አባቶችን ጨምሮ በነጭ ልብስ ጻዕዳ ልብስ በመልበስ በዓላችንን እንደምናከብር ከወዲሁ ህዝበ ክርስቲያን እንዲያውቅ ጭምር ነው የምናሳስበው። የሌላቸው ያዘጋጁ ሰዓት ስላለ እንዲያዘጋጁ፣ ያላቸው ደግሞ አዘጋጅተው በተለይ ሰንበት ትምህርት ቤት ተማሪዎች በነጭ ሻሽ በነጭ ልብስ አገልግሎታችንን እንደምናደርግ ያው ወደፊትም የምንሄድበት ይሆናል። በተጨማሪ መዝሙሮቹን በሀገረ ስብከታችን ሚዲያ የመልቀቅ ጀምረናል፣ እየለቀቅን ያለ ነው።
የተወሰኑትን እየተጠኑ ከቆዩ በኋላ ደግሞ እንቀጥላለን። አሁንም በሳምንት በሁለት ሳምንት እያለን እንቀጥላለን። አብዛኛዎቹ የምንለቃቸው መዝሙሮች የሚታወቁ ማያስቸግሩ መመናኑ ሰንበት ትምህርት ቤት ተማሪውም ሊዘምራቸው የሚችሉ ከመሆኑ ያው ይህንን ሀሳብ ታሳቢ በማድረግ ነው። በተጨማሪ ካህናት አባቶችን በዚህ በዝማሬው ራሱን የቻለ ፕሮግራም እንደሚኖር ዲያቆናቱ በዚህ በጀርመንና አካባቢ ሀገረ ስብከት ያሉ ዲያቆናት በህብረት እንደዚሁ እነሱም በወር ዝግጅት እንደሚዘጋጁ በፕላናችንና ስራ ላይ ነው ጀምረዋል። ይህንን እነሱ የሰንበት ትምህርት ቤቱ ከትንሽ ከህፃናቱ ጀምሮ እስከ ትልልቁ የሰንበት ትምህርት ቤት አባላት የራሱ ሆነ የሚላከው መዝሙር በማጥናት እየተዘጋጀ እንዲጠብቀን በእግዚአብሔር ስም አደራ እንላለን። ይህን ይመስላል። እግዚአብሔር ይስጥልን እህታችን። እንግዲህ በሚገባ ገጽሽልናል። እንግዲህ ከእኛ ደግሞ የሚጠበቀው ከሰንበት ተማሪዎች በተለይ በመዝሙር በኩል እንደተባለው በአልባሳት በኩል ከፍተኛ የሆነ ዝግጅት እንደሚጠብቀን ነው እና ከወዲሁ ደግሞ የሚላኩትን መዝሙሮች እያጠናን እንድንቆይ ነው እንግዲህ እህታችን የገለጸችልን። አሁን ቀጥታ ወደ ወንድማችን አሌክስ የስንቶች አንድነት የህፃናት ጉዳይ ነው የሚሄደው። የመርሃ ግብሩ ወጪዎች በማን ይሸፍናል? ይህን ያክል ሰፊ መርሃ ግብር ሲዘጋጅ ብዙዎች እንደሚጠይቅ በጣም ግልጽ ነው እና በማን ይሸፈናሉ? እንዴት ይሸፈናሉ? ከሰንበት ቤት አባላትና ከምዕመናን ያለውስ ድጋፍ እስካሁን ድረስ ምን ይመስላል? እስከ መጨረሻውስ ምን መምሰል አለበት የሚለውን በአንድ በኩል ደግሞ ተፈጽልን በፍታ ይገራል። እግዚአብሔር ይስጥልን ታችን ሊና የሰንበት ትምህርት ቤቱን ይህንን ወጪውን በምን ይሸፍናል የተባለው ከዚህ በፊት በነበረን ከአንድም ሁለት ጊዜ በነበረን ከሰንበት ትምህርት ቤት አጠቃላይ ከጀርመን አካባቢ ሀገር ሰንበት ትምህርት ቤቶች ጋር ባደረግነው ውይይት በምን አይነት መልኩ ባህላችንን እንቀጥል ብለን ባነሳንበት ሰዓት አብዛኛው የመጣልን ሀሳብ ወጪውን ዘማሪያኖቹ ወይም ደግሞ የሰንበት ትምህርት ቤት አባላቶች እንደሚሸፍኑ እና በዛ መልኩ ተሰብስቦ ያለብን ወጪ በጣም ብዙ ነው። ከአዳራሽ ኪራይ ጀምሮ ለተለያዩ ወጪዎች በጣም ብዙ ነው እና ያንን በአባላቱ በሰንበት ትምህርት ቤት አባላቶች እንደሚሸፈን እንዲሁም ደግሞ በአንዳንድ በጎ የቤተክርስቲያን አባላቶች፣ ቤተሰቦች፣ ወላጆች በዛም ጭምር እንደሚሸፈን፣ ሶስተኛው ደግሞ ምናልባትም አሁን እያሰብን ያለንበት ስራ አለ። በዚህ በፍራንክፈርትና አካባቢ ያሉ አንዳንድ ትላልቅ ሆቴሎች ከነሱም ስፖንሰርን በማነጋገር በማግኘት እንችላለን ብለን እናስባለን። እሱንም ጭምር ለዚህ ለሚኖሩ ወጪዎች በዛ በእንደዚህ ያህል መሸፈን እንደምንችል ለማረጋገጥ እንወዳለን። ሌላውም በሰንበት ትምህርት ቤታችን ወይም ደግሞ በሂሳብ ክፍል በኩል ባለው ሰንበት ትምህርት ቤቱ ያው ብዙ ገንዘብ ስለሌለው አጠቃላይ እንደ ሰንበት ትምህርት ቤት አባላቶች ነው ወጪውን የምናስበው እና ይህንን በዚህ መልኩ እንደምንሸፍነው ተነጋግረን ተማምነንበት አልፈናል። ሁለተኛው ጥያቄ እስካሁን ድረስ ያለው እንቅስቃሴ በሰንበት ትምህርት ቤቶች አንዳንድ አጥቢያዎች ላይ ገንዘቡን በማስገባታችን በሰንበት ትምህርት ቤት በሀገረ ስብከቱ አካውንት በኩል ባለ የሰንበት ትምህርት ቤት በዛ እያስገቡ ነው። ብዙዎቻችን አጥቢያዎች ጋር ይቀራል። ይህንንም ስራ ከዚህ መልእክት በኋላ እንደምታዩት ዝግጅቱ በጣም እየፈጠነ ያለበት ሁኔታ ነው ያለው። ስለዚህ ገንዘብ ደግሞ ለማንኛውም ስለሚያስፈልገን ቃል በገባችሁልን መሰረት ሰንበት ትምህርት ቤቶች ያላስገባችሁ እንድታስገቡልን በዚህ አጋጣሚ ጥሪ ለማስተላለፍ እወዳለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ ወንድማችን። እንግዲህ በሚገባ ገልጸህልናል። ሰንበት ተማሪዎች ደግሞ ሁላችንም ከኛ የሚጠበቀውን እንግዲህ 50 ይባላልና ከእያንዳንዳችን የሚጠበቀውን አስተዋጽኦ በጊዜው እንድንፈጽም እንግዲህ መልዕክቱ የተሰጠን ማለት ነው። ያንን እንድናደርግ ይሁን። ቀጥታ የምንሄደው ደግሞ ወደ ወንድማችን አለባቸውናል። ወንድማችን አለባቸው የሰንበቶች አንድነት እቅድና ጥናት ክፍል ተጠሪ እና አሁን ደግሞ በዚህ በዝማሬ ተዋህዶ ላይ ደግሞ ሚዲያ ክፍል እያገለገለ ያለ ወንድማችን ነው። መርሃ ግብሩ እንዴት ይዘጋጃል የሚለውን ያው አስቀድመን ገልጸናል። አሁን የምንገኘው እዚሁ በፍራንክፈርት አይስፖርታል ሀለ ውስጥ ነው። ያንን አስመልክቶ ትራንስፖርት ውስጥ ተደራሽነቱ ምን ይመስላል፣ ከየአቅጣጫው የሚመጡ
የሰንበት ተማሪዎችን ምናምን እንዴት ነው የሚለውን እንድትገልጽልን፣ ከዚሁ ደግሞ ከሩቅ ለሚመጡ ደግሞ ምዕመናን ማረፊያ በተመለከተ ወይስ በሂደት ወይ እንዴት ነው ይመስላል የሚለውን መርሃ ግብሩ ለምዕመናን ለማስተዋወቅ እስካሁን ድረስ ደግሞ እየተሰራ ነው ያለው የሚለውን እንድትገልጽልን። ስለተሰጠኝ አመሰግናለሁ። መርሃ ግብሩ የት ይዘጋጃል ለሚለው ጥያቄ መርሃ ግብሩ የሚዘጋጀው በፍራንክፈርት ከተማ አይስ ስፖርት ሃለ ወይም የበረዶ ጨዋታዎች ውድድሮች የሚከናወኑበት ስፍራ ነው። በዛ ስፍራ ነው የሚካሄደው። ይህ ስፍራ የተመረጠበት ምክንያት ለምንድን ነው የሚለው ሀሳብ ቅድም ወንድማችን ዲያቆን ስምዖን በገለጸው ሀሳብ ብዙ እንግዲህ በሀገረ ስብከቱ በዚህ በጀርመንና አካባቢ ሀገረ ስብከት የተለያዩ ሀገራት ጭምር የተካተቱ ስለሆኑ ከጀርመን ውጭ ሆኑ የተካተቱ ስለሆኑ ብዙ ምዕመናን ስለሚመጡ ይህንን ምዕመናን የሚይዝ ቦታ ስለሌለ ሰፊ የሆነ ቦታ ያስፈልጋል በሚል ነው የተወሰነው። በዚህ ቦታ ላይ ደግሞ የተመረጠበት ትልቁ እና ዋና ነጥቦቹ ምንድን ነው የሚባል የቦታው አመቺነት ነው። ለብዙ ነገሮች አመቺ ነው። አንደኛ ቅርብ ነው፣ ከፍራንክፈርትም ቅርብ ነው። ሁለተኛ ደግሞ ብዙ ፋሲሊቲ ያለው የተሟላ ጉዳዮች አሉት። አንደኛ ለምሳሌ በመኪና ለሚመጡ ፓርኪንግ እስከተፈለገውን ያህል አለው። እንደገና ባገን ይዞ ለሚመጡ እናቶች ባገናቸውን የሚያስቀምጡበት ያን ምንም ችግር አለ። ሌላ የህፃናት የመጫወቻ ስፍራዎች አሉት። በጣም ሰፊ እና የተሟሉና ሌላው ምናልባት ደግሞ የሚመጡት እንግዶች ከርቀት ከተለያየ ቦታ ስለሆኑ የሚይዟቸው ሻንጣ ወይ የተለያዩ ነገሮች ይኖራል። እሱም የተጠበቀ ሆኖ እንዲቀመጥ የሚደረግበት ስለሆነ ይሄ መርሃ ግብር የሚከናወንበት ቦታ አስፈልጓል። በዛ ምክንያት ይህን ቦታ የተመረጠ አድርገን ወስደናል ነው። ሌላ ምንድን ነው የትራንስፖርቱ ተደራሽነት ብዙ አማራጮች አሉ። ያው እንግዲህ ከተለያየ ቦታ ስለሚመጡ ነው። በጀርመን ላሉ ኡ4 ኡ7 እና ስትራስባን 14 እነዚህ ከፍራንክፈርት ቀጥታ ኡ7 ከኮንስታብል ባህ ይመጣል። ኡ4 እና ስትራስባን 14 ደግሞ ከፍራንክፈርት ዋናው አሚናፕቱባኖፍ ተነስቶ እዚህ ቦታ መድረስ ይችላሉ። ያን አድራሻውን በተመለከተ በፖስተርም ስለሚላክ በደንብ ከዛ መረዳት የሚቻልበት ሁኔታ አለ። እንዴት እንደሆነ አጠቃቀሙን እናሳያል ማለት ነው። ቀጣይ ከሚወጡ ማስታወቂያዎች ጋር የተያያዘ ማለት ነው። ሌላ በሌሎች ካሉ ደግሞ ዩ4 ዩ7 እና ደግሞ የመንገድ ወይም ትሬን ወይም ትራም የምንጠራው በእንግሊዝኛ በዛ 14 ቁጥር ከፍራንክፈርት ቀጥታ ከባኖፉ ተነስተን እዚህ መድረስ እንችላለን ማለት ነው። ከትሬን ስቴሽኑ ማለት ነው። ከባቡር ጣቢያው ከፍራንክፈርት ባቡር ጣቢያው ተነስተን እዚህ መድረስ እንችላለን። ለዛ ነው ከሩቅ ለሚመጡ ምዕመናን በተመለከተ ያዳር ያ በሂደት ላይ ነው። በቅርቡ እናሳውቃለን። ሁኔታውን አይተን ተነጋግረን ያንን እናደርጋለን። እሱንም በቅርብ እናሳውቃለን። ሌላው ምንድነው መርሃ ግብሩን ያው ቅድመ ሁኔታ ለምዕመናኑ ማስታወቂያ ደርሷል የሚለው ነው። እስካሁን በእርግጥ ብዙ ምዕመናን እንደደረሳቸው የሚነግሩበት ሁኔታ አለ። እንደገና ደግሞ ያልደረስባቸው ቦታ ላይ ለማዳረስም ሌሎች አመቺ የሆኑ ያው ክፍሉ በሰው ኃይል ተጠናክሮ ያው የምንሰራበት ተከታታይ የሆኑ የማስታወቂያ ሂደቶች አሉ። ከዚህ በፊትም ፖስተሮችን ለቀናል። ሌሎች የምንጠቀምባቸው ሶሻል ሚዲያዎች አሉ። ቲክቶክ፣ ፌስቡክም አዘጋጅተናል። በቴሌግራም ግሩፕም የተለያዩ የቴሌግራም ግሩፕ ላይም
ያው ይህን ነገር እያከናወነ ነው። ከዛም ደግሞ በፕሬስ ሪሊዝ ማስታወቂያውን ስንጠቀም 3 በተለያዩ መልኩ ነው እንጠቀም ያሰብነው። አንደኛው የድምፅ እና የምስል አለ፣ የምስል ማስታወቂያ አለ። እንደገና ደግሞ የቪዲዮ ነው። እንግዲህ የምስል ስንል ፖስተርን አካቶ እንደገና ደግሞ የፓምፕሌት በራሪ ወረቀቶችን እንደገና የተለያዩ የጽሁፍ ማስታወቂያዎችን እንጠቀማለን ማለት ነው። ሌላው የድምፅ ስንል ያው ድምፅና ፖስተሩን አያያዙ የሚላኩ በእነዚህ በሶሻል ሚዲያዎች ላይ ተያይዞ የሚላኩ ነገር ናቸው። የቪዲዮ ስንል ኢንተርቪው፣ አሁን እንደዚህ ጋዜጣዊ መግለጫዎችን ዜና እንዲያገኝ የዜና ሽፋን እንዲያገኝ እንሰራለን። እስካሁን እንግዲህ ይህን ነው ያለበት ደረጃ። ወንድማችን በጣም እናመሰግናለን። እንግዲህ በሚገባ መልኩ ምን ያክል እንቅስቃሴ እየተደረገ እንደሆነ ጥሩ ግንዛቤ እንዳገኛችሁ በጣም ተስፋ እናደርጋለን። ማስታወቂያን በተመለከተ እንግዲህ እያንዳንዳችሁ በተለይ ስምንት ተማሪዎች እያንዳንዳችሁ የራሳችሁ ሚና መጫወት እንደሚችሉ በጣም እርግጠኞች ነን እና ስለዚህ እያንዳንዳችሁ ያው በተለምዶ ቋንቋ እንደሚባለው ሼር እያደረጋችሁ ላይክ፣ ሰብስክራይብ እንደሚባለው ማለት ነው እንደዛ እያደረጋችሁ ተደራሽ እንድታደርጉ በጣም በትህትና እንጠይቃችኋለን ማለት ነው። ሌላ ተጨማሪ ከእናንተ ያልተገለጸ ነገር ካለ መግለጽ ያለባቸው እሺ። ቅድም ያልገለጽኩት ነገር ምንድን ነው? ወጪዎችን ገንዘብን በተመለከተ ለምሳሌ አንዳንድ ለሰንበት ትምህርት ቤቱን ማጠናከሪያ እንዲሁም ለሀገረ ስብከቱም ጭምር የሚሆን ያዘጋጀናቸው ነገሮች አሉ። ለምሳሌ ሰዎች እንግዶች ጠርተን ያው ድግስም መኖር ስላለበት ምግቦች፣ የሚጠጡ ነገሮች መኖር ስላለባቸው ያንን ለየአጥቢያዎች ፍራንክፈርት እና አካባቢ ላሉ አጥቢያዎች አይነቶችን የምግብ ስራዎች እንዲሰሩ እሱን እያመቻችን እንገኛለን። እንዲሁም ቀዝቃዛ ነገሮችንም በተመለከተ እንዲሁም በሰንበት ትምህርት ቤት በኩል ይዘጋጃል። በሀገረ ስብከቱም ደግሞ በኩል እንዲሁም የሚያዘጋጁት ነገሮች አሉ። እነዚህን እያዘጋጀን እንገኛለን። ስለዚህ ይሁን ህዝብ ጠርተን በብዙ በምግቡም በድግሱም ላይ ብዙ እንቅስቃሴዎች እንዳለ ለማሳወቅ ጭምር ነው። እግዚአብሔር ይስጥልኝ። ሌላ ተጨማሪ ሀሳብ ምንታችን ትክስታላት እሺ፣ ምንድነው በዋናነት ይህ ፕሮግራም ለሁሉ ሰው እንዲገባና ለማስረዳት ጭምር በዋናነት እዚህ አገር የተወለዱ ልጆችን ፍቅር የሚያገኙበት ዓመታዊ የሆነ ወደፊት ይህንን የኦርቶዶክስ ተዋሕዶ እምነታቸው ምን ያህል የሚያኮራቸው እንደሆነ የሚያውቁበትም ታሪክ ስለሆነ በዋናነት ለነሱ የመጀመሪያ የፍቅር እርስ በርሳቸው የመግባባት እርስ በርሳቸው የመገናኘቱ ታሪክ ለነሱ ጭምር ስለሆነ በተቻለ መጠን እዚህ ሀገር ተወልደው ያደጉ ልጆች ይህ ፕሮግራም ሊያመልጣቸው አይገባም። በየትኛውም ከተማ በየትኛውም በዚህ በጀርመንና አካባቢ ሀገረ ስብከት ስር ያሉ ልጆች እንዳይቀሩ ወላጆች አደራ እንላለን። ወላጆችም ራሳችሁ እግዚአብሔር የምታመሰግኑበትም ታሪክ ስለሆነ ልጆቻችሁን ይዛችሁ ከትልቅ እስከ ትንሽ ያሉ ልጆችን እንደተነገረው ህፃናትን በሀገር ይዞ ለመግባት የሚያስችል ቦታ እንዳለን ለህፃናቶች ምናልባት ቢደክማቸው መጫወት የሚፈልጉ የሚጫወቱበት ቦታ በዚሁ ግቢ ውስጥ ስላለን ይህንን ሁሉ ታሳቢ እንድታደርጉ ጭምር ለማሳሰብ እግዚአብሔር ይስጥልኝ። ያው አሁን እንግዲህ ሁሉም ነገር ተብሏል። በዋናነት እንደው ለሁሉም ይህን መርሃ ግብር ለሚሰማ ኦርቶዶክሳውያን ማስተላለፍ የምንፈልገው መልእክት ወደ እግዚአብሔር ቤት እንሄድ ባልን ጊዜ ደስ አለኝ እንዳለ ነቢዩ እግዚአብሔር ዳዊት ይህን መልእክት የምንሰማ ሰዎች በሙሉ እስኪ እንደው ከተመቸኝ እሄዳለሁ እስኪ እንደው አየዋለሁ በሚል ሳይሆን ቀጥታ ከሰማነው በኋላ መርሃ ግብራችን ውስጥ አካተን ሲሆን እንደውም ተሯሩጠን ከመርሃ ግብሩ በኋላ ወጥተን ነገ ጠዋት ስራ የምንገባበት የምንልበት ሁኔታ እንዳይኖር ስንችል በቀጣዩ ቀን ያለውን ቢሆን እረፍት የምናመቻችበት ነገር ካለ በዛ መሰረት አድርገን ተረጋግተን መርሃ ግብሩን ተሳትፈን ልጆቻችንን እርስ በርስ የሚገናኙበትን ነገር አመቻችተን እኛም እርስ በርሳችን በእውነት ከሀገረ ስብከቱ ስፋት አንጻር
ከአካሎች ጋር በአካል ተገናኝተን የምንወያይበት መድረክ አልነበረም እና ከዛ አንፃር ሁላችንም ተገናኝተን የምንሄድበት ነው። ብዙ ስራ ነው የሚጠብቀን በእውነት አሁን እንደተገለጸው አይደለም እያንዳንዱ ነገር ማለት ነው እና ከዛ አንፃር እያንዳንዳችን ይህን ነገር የምንሰማ ሰዎች ከአሁኑ ቀጥታ ረፍት መውሰድ ያለብን ትራንስፖርት ማስተካከል ያለብን ካለ እንደው በዚህ ደረጃ አስበንበት እንጂ እንደው እስኪ ከቻልኩኝ ብሄድ ይሆናል በሚል የምንከታተል መርሃ ግብር እንዳልሆነ ለማለት ነው። እንግዲህ ዋናቴ ማለት የሚቻለው ሌላ ይህ መርሃ ግብር ሲታሰብ በተለያየ መልኩ አሁን ይህን መርሃ ግብር የሚከታተል ሰዎች እኔ በቀረጻ ላይ እኔ በሕክምና ባለሙያ እኔ በዚህ ቦታ ላይ በሌላ መሳተፍ እችላለሁ ለመርሃ ግብሩ የምንል ሰዎች በሙሉ እኛ ብታገኙን በተለያየ መልኩ ብዙ እርዳታ ያስፈልጋል። በስራይም ሁላችን የምንሳተፍበት ነው ማለት ነው። መንፈስ ቅዱስ አንድ ነው። አገልግሎቱ ልዩ ልዩ ስለሆነ ሁላችን እንደየሙያችን እንሳተፍ እና በተለይ ግን ትልቅ የሚያሰተነው መርሃ ግብሩ ላይ ሁላችን የምንገኝበት ሁላችን በጋራ እግዚአብሔርን የምናመሰግንበት ደስ ብሎን እግዚአብሔርን ደስ የሚያሰኝ ዝማሬ የምናሰማበት መርሃ ግብር እግዚአብሔርን እሺ ወንድማችን እግዚአብሔር ይስጥልን። በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ በየቤታችሁ ሆናችሁ ይህንን የተከታተላችሁ በሙሉ ስለ ዝማሬ ተዋህዶ በጣም ጥሩ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። ዝማሬ ተዋህዶ ማይ 24 2025 ዓ.ም አይቀርም። በዚህ በአይስ ፖርታል ኃይለ ሁላችንም አንቀርም ማለት ነው። እዚህ ላይ ያለውን እናበቃና ከዚህ በኋላ ደግሞ እንደዚሁ በዙም ሚቲንግ ቢሆን ጠቅላላ ጉባኤ እያደረግን ተጨማሪ እንቅስቃሴዎቻችንን እናሳውቃችሁ ይሆናል። የሰንበት ቤቶች አንድነት የቲክቶክ እንዲሁም የቴሌግራም አድራሻችንን ከስር የምንጽፍላችሁ ይሆናል። የስልክ ቁጥሮችንም መሳተፍ በመስተንግዱ እንዲቀድም ወንድማችን እንዳነሳው በተለይ በሴኩሪቲ በሕክምና አገልግሎት በተለያየ መሳተፍ የምትፈልጉ ስልክ ቁጥሮችንም ከታች እናስቀምጥላችኋለን። እንግዲህ እስካሁን ስለ ዝማሬ ተዋህዶ መርሃ ግብር አስመልክቶ በቂ ግንዛቤ ከሰንበት ቤቶች አንድነት ስራ አመራር አባላት እንዳገኛችሁ ተስፋ እናደርጋለን። ከዚህ በመቀጠል ደግሞ ወንድማችን ነብዩ የፍራንክፈርት ሐመረ ብርሃን ቅዱስ ገብርኤል ቤተክርስቲያን የሰንበት ትምህርት ቤት ሊቀመንበር ነው። ከሱ ጋር ደግሞ ይህ እንግዲህ ይህንን የመሰለ ትልቅ መርሃ ግብር ሲታቀድ ይሄ መርሃ ግብር የሚካሄድበት አሁን የምንገኝበት በፍራንክፈርት ጀርመን አይስ ፖርታል እንዴት ለማግኘት ተቻለ የሚለውን በቀላል እንዳልተገኘ መቼም ተስፋ እናደርጋለን። የነበረውን ሂደት እንዲገልጽልን ወንድማችን እንጋብዛለን። በትህትና እንጠይቃለን። እሺ፣ አመሰግናለሁ ህሊና። ይሄ እንግዲህ የዝማሬ ተዋህዶ መርሃ ግብር በጣም በእውነት ታላቅ የዝማሬ ቀን ነው። ለመጀመሪያ ጊዜ ነው እንግዲህ በአውሮፓም በትልቁ የሚዘጋጀው እና ይህን ቦታ በእውነት እግዚአብሔር አምላክ ረድቶን ፈቃድ እግዚአብሔር ያለበት ነው ሁሉም ነገር። ይሄም ስለሆነ ነው ይሄን የመሰለ በዚህ በከተማችን ትልቅ ቦታ ልናገኝ የቻልነው። እንግዲህ በዚህ በፍራንክፈርት በሄሰን በምስራቃዊ በኩል የሚገኝ የዚህ የበረዶ መንሸራተቻ ትልቅ ስቴዲየም ነው። በጣም ከ8,000 በላይ ሰው የሚይዝ ነው። ትልቅ ነው እንዳያችሁት፣ ያው በቪዲዮም እንግዲህ እንትን ይላል እና ይህም ቦታ በእውነት ከተማ ውስጥ አለ የሚባል ትልቅ ቦታ ነው። የተለያዩ እንግዲህ ዓለማዊ የሆኑ ኮንሰርቶች የሚደረጉበት ነው እና እንግዲህ ያው ይህንን የከተማው መስተዳድር በተለይ የስፖርት አምድ የሚባለው በጣም ዓላማውን ነግረናቸው እንግዲህ ከሀገረ ስብከቱም በብፁዕ አባታችን አቡነ ዲዮናስዮስ በተጻፈ ደብዳቤ እሱን አባሪ አድርገን ጥያቄ ባቀረብነው መሰረት በጣም በጥሩ ሁኔታ ጥያቄያችንን ተቀብለው ይሄን ቦታ እንድንጠቀምበት ብዙ ነገር ፋሲሊቴት ነው ያደረጉልን እና እዚህ ቦታ ላይ
በጣም ትልቅ የሆነ የዝማሬ መርሃ ግብር መሆኑን ሲሰሙ እጅግ ደስተኞች የሆኑት በእውነት ያ ራሱ እግዚአብሔር እጅ እንዳለበት ያሳያል እና ይህን የከተማው ስፖርት አምት በትልቁ ተባብሮናል። ይህን ደግሞ እንድናገኝ የረዱን የዚህ የአጠቃላይ ኃላፊው ዲተር ሄኒግ ይባላሉ። በእውነት ታላቅ ሰው ናቸው። የዛ ቀን እንግዲህ በበዓሉ ቀን በትልቁ የምናመሰግናቸው ናቸው። በእውነት እጅግ ኢትዮጵያን የሚያውቃሉ። አሁንም እንዳያችሁት ይሄ የፕሬስ ሩም ጊዜያዊ የፕሬስ ሩም ነው። ይሄ እንግዲህ የምታዩት የሜዳው ላይ የአይሶኪ የበረዶ ተንሸራታች የብሔራዊ ጨዋታቸው ነው። ትልቅ ውድድር የሚካሄድበት ነው። ይሄም የጊዜያዊ ስቱዲዮ አመቻችተው እንደፈለግን ያው ቀረጻም እንድናረግ በእውነት ይሄን ነው የተባበሩን። እንግዲህ የቀረ ነገር የለም። የቀረው እኛ መተን ይሄንን ትልቅ ቦታ ሞልተን ዝማሬ ተዋህዶ እንግዲህ ቅድም ሲገለጽ እንደነበረው ጻዕዳ ተለብሶ ያማረ ዝማሬ እነሱም እንዲያዩ ትልቅ እንትን ነው እና ያም ተገልጾላቸዋል። እዚህ ሀገር ተወልደው ላደጉ ልጆች ለነሱንም ታሳቢ ተደርጎ ለነሱ ብቻ ሳይሆን እዚህም ላሉት ወገኖቻችን ጀርመናውያን ኢትዮጵያ ኦርቶዶክስ ተዋህዶ ምን ትመስላለች በውጭው ዓለም የሚለውን እንቅስቃሴ ለማሳየት ነው እና እንግዲህ ይሄን ያክል ነው እና በጣም በእውነት ከልብ በኢትዮጵያ ኦርቶዶክስ ተዋህዶ በጀርመን አካባቢው ስም እናመሰግናለን። በተለይ ዲተር ሄኒግ ይባላሉ። አንዳንዴም አማርኛ ስለሚሞክሩ ነው። ይሄን ቪዲዮም ደግሞ ልክላቸዋለን፣ ይመለከቱታል። ያው ሙሉውን የጀርመንኛ መልእክት ደግሞ እናስተላልፋለን በጊዜው በሰዓቱ ማለት ነው። ይሄ ነው የአዳራሹ የስቱዲዮም ሁኔታ። ሌላው እንግዲህ እዚህ ላይ የምጨምረው ምንድነው እንግዲህ ካንቺ ሌላ ጥያቄ ከመጣ እንትን ልበልና ብር ይመልሳል። አይ ጨምሮ እንደማለት ልጨምራል። ይሄ ያለንበት ቦታ ቀደም ተገልጿል። ከፍራንክፈርት ሜን ትሬን ስቴሽኑ 5 ኪሎ ሜትር የማይሞላ ቅርብ ቦታ፣ በጣም ቅርብ ነው። በየትኛውም አማራጮች በትራንስፖርትም ሃይዌይ አጠገቡ ነው ያለው። በቂ የሆነ መኪና ፓርክ እንዳለም እንግዲህ ማየት ይቻላል። ሰፊ ቦታ ነው እና ይሄ እንግዲህ ለሁሉም አመቺ ነው። ይሄንን ማለት ወንድማችን በእውነት እግዚአብሔር ይስጥልን በሚገባ ገልጾልናል። ሁላችንም እንግዲህ ምን ያህል የተለፋበት ጉባኤ መሆኑን በዚሁ እንድትረዱት እንወዳለን። ወንድማችንም በእውነት በሰንበት ትምህርት ቤቶች አንድነት ስምም እኛም እጅግ አድርገን ልናመሰግነው እንወዳለን። ምክንያቱም በጣም ይህንን አዳራሽ ይህንን ሀለን ለማግኘት ከፍተኛ ጥረት አድርጎ ብዙ ቨርትራቱ ተፈርሞ እስኪያልቅ ድረስ አሁንም ቀጣይ እስከ ፕሮግራሙ ድረስም አሁን እንዳለ ነው። ግን እስካሁን በነበረው ግን በጣም ከፍተኛ ውጫ ሲያደርግ የነበረ ወንድማችን ነው። እንግዲህ ቀጣዩን ደግሞ ጠቅላላ ጉባኤ ላይ ከዚህ ቀጥሎ ያሉትን ደግሞ የደረስንባቸውን በየጊዜው እናሳውቃችሁ ይሆናል። ለዛሬው በዚህ ላይ እናበቃለን። ቀድም እንደገለጽንላችሁ የቲክቶክ አድራሻችን፣ ቴሌግራማችን እንደዚሁም ስልክ ቁጥሮችን በተመለከተ በዚሁ ቪዲዮ ላይ እናስቀምጥላችኋለን ከስር ማለት ነው። ለዛሬው በዚሁ እንፈጽማለን። እጅግ አድርገን እንደማችን እናመሰግናለን። እግዚአብሔር ይስጥልን። ሁሉም እናመሰግናለን። ፕሮግራማችንን ለዛሬ በዚህ እናበቃለን። አነሳስቶ ላስጀምረን አስጀምሮ ላስፈጽመን ለእግዚአብሔር ክብር ምስጋና ይሁን። አሜን። ዝማሬ ተዋህዶ ማዕራት 2025 በጀርመን ፍራንክፈርት አይስፖርት አለ የሚጠብቀኝ አይተኛም አያንቀላፋም። የሚጠብቀኝ አይተኛም